ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። የባርሴሎናው ኡራጓይ 6 ዓመት ተከላካይ ሮናልድ አራውሆ ከክለቡ ፈቃድ በመጠየቅ ወደ እስራኤል ተጉዟል። አምና ድንቅ ብቃቱን በባርሴሎና ሲያሳይ የነበረው ሮናልድ አራውሆ ዘንድሮ ዓመት ግን ድባቴ ውስጥ እንደገባ ነው እየተገለጸ የሚገኘው። አእምሮውን ሰላማዊ በሆነ መንገድም ለማደስ ያግዘዋል ተብሎ በመታመኑ ወደ እስራኤል ቴልአቪቭ የተጓዘ ሲሆን ወትሮ የነበረው አስደናቂ እንቅስቃሴ ከርቶት የቡድኑ ጥንካሬ ምልክት መሆኑን ቀርቶ ውጤት እጦት መንስኤ ሆኖ መታየቱ በተጫዋቹ ሰሞንኛ እንቅስቃሴ ላይ ጥያቄ እንዲነሳበት ሲያስገድድ ቆይቷል። በአውሮፓ ቻምፒየንስ ሊግ የምድብ 5ኛ ዙር ተጠባቂ ጨዋታ ላይ ባርሴሎና ወደ ስታንፎርድ ብሪጅ አቅንቶ በቼልሲ በተሸነፈበት መርሃ ግብር ላይ በመጀመሪያው አጋማሽ በተመለከተው 2 ቢጫ ካርድ ምክንያት ከሜዳ በመውጣት ቡድኑ ሽንፈት እንዲያጋጥመው ቀጥተኛ ተጠያቂ በመሆን ደካማ እንቅስቃሴ ያደረገበት አጋጣሚ እንደነበር ይታወሳል። ከዛ በኋላ ከራሱ ጋር መነጋገር እንዳለበት በማመን ከክለቡ ፈቃድ ጠይቆ ስብስቡን እንደለቀቀና እስካሁን ወደ ባርሴሎና ስብስብ አለመመለሱ የሚታወስ ነው። ተጫዋቹ ለእምነቱ ለመጠጋትና ከራሱ ጋር ሰላማዊ ንግግር ለማድረግ መንፈሱ ጠንካራ ሆኖና ከድባቴ የተላቆ ሙሉ ትኩረቱን እግር ኳስ ላይ በማድረግ የቀድሞ አቅሙን መልሶ ለማግኘት በማሰብ በክለቡ ፈቃድ መሰረት ወደ ኢየሩሳሌም ማቅናቱ ተገልጿል። በቀጣይ ተጫዋቹ መቼ ወደ ባርሴሎና ተመልሶ ስብስቡን ይቀላቀላል የሚለው ባይታወቅም የክለቡ ቴክኒካል ዳይሬክተር ዴኮ ለተጫዋቹ ያስቀመጥነው ቀነ ገደብ የለም ሲል ተደምጧል። የካቻምናው ሮናልድ አራውሆ ያምናው ሮናልድ አራውሆ በጊዜውና በወቅቱ ዓለማችን ላይ ከነበሩት ምርጥ የተከላካይ መስመር ተጫዋቾች መካከል አንዱ ተብሎ ስሙ ይጠራ ነበረ። ዘንድሮ ዓመት ግን አቋም ወርዷል። ይህም ከአይምሮ ጋር እንደሚያያዝ ነው የተነገረ ያለው። ሮናልድ አራውሆ መጋቢት 7 1999 እንደ አውሮፓውያን አቆጣጠር በኡራጓይ ሪቬራ ነበር ተወለደው። ይሄ 26 ዓመት ኡራጓዊ በመሃል ተከላካይና በቀኝ ተከላካይ ስፍራ ላይ መጫወት ይችላል። ከ2012 እስከ 2015 በሁርካን ዴ ሪቬራ በወጣት ቡድን ውስጥ ተጫውቷል። ከ2015 እስከ 2016 ለአንድ ዓመት ደግሞ ሬን ቲስታስ በተባለ ክለብ ተጫውቷል። በትልቅ ደረጃ ወይም በሲኒየር ካሪየር ደረጃ ደግሞ ከተመለከትን ከ2016 እስከ 2017 በሬን ቴስታስ ተጫውቷል። ከዛ በ2017 2018 ደግሞ በቦስተን ሪቨር ተጫውቷል። በ2018-20 ለባርሴሎና ቢ ቡድን 42 ጨዋታዎችን ካደረገ በኋላ ነው እንግዲህ ከ2019 ጀምሮ ለባርሴሎና እየተጫወተ የሚገኘው። 10 ጎሎችንም አስቆጥሯል በ130 ጨዋታዎች። ከኡራጓይ ጋር ደግሞ በብሔር ቡድን ጨዋታ በ2017-18 የኡራጓይ ከ18 ዓመት በታች ቡድን ውስጥ 6 ጨዋታዎችን አድርጓል። በ2018-19 ደግሞ በኡራጓይ ከ20 ዓመት በታች ቡድን ውስጥ ደግሞ 12 ጨዋታዎችን አድርጓል። 2 ጎሎችንም አስቆጥሮ ነበር። ከ2020 ጀምሮ ደግሞ ለኡራጓይ ብሔራዊ ቡድን እየተጠራ በመጫወት 25 ጨዋታዎችን አከናውኗል። ሜትር ከ91 የሚረዝመው ይሄ ተጫዋች በተለይ በጥንካሬው በፍጥነቱ እና እንደዚሁም ደግሞ ለተከላካይ ስፍራ ጥሩ የሆነ ቁመት አለው ኳስን ለመከላከል። የዚህን ተጫዋች ግለ ታሪክ ደግሞ በቀጣይ ጊዜ በሃሚንግ ስፖርት የምናቀርብ ነው የሚሆነው።